ሰላም ሰላም ውድና ተመልካቾቼ ያለምነሽ ዩቲዩብ ቻናል ተከታታይ እህት ወንድሞቼ እንግዲህ አለምነሽ የቃልዬ ናት። አይቼ ማለፍ አልችልም፣ ሰምቼ መተው አልችልም። እውነቱን እውነት፣ ውሸቱን ውሸት፣ ሐሰቱን ሐሰት ከማለት ወደ ኋላ አልልም። ነገር ግን አሁን ደግሞ በማይመጣው በላስታ ላሊበላ በደብራችን የመጡ ልጆችን አሽቼ አጥቤ ለማስጣት ነው የመጣሁት። እንዴት ናችሁ? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እህታችሁ አለምነሽ ሹመት የቃልዬ እናት ከጆርዳን። እንዴት ዋላችሁ? ሰላም ዋላችሁ? ይድረስ ለቲክቶከሯ ለማኝ ለጽጌ እኛ ላስታ ላሊበላ የቅዱሳን ደብር ላስታ ላሊበላ የለማኝ መጠራቀሚያ አይደለም። አንዳንቺ አይነቱ ክፍታፍ ደግሞ ላስታ ሲለምን አይደል አይተሹ ታውቂያለሽ? አንቺ ስለ ላስታ ስለ ሸዋ ታውቂያለሽ? አንቺ ቅርጭጭታ እዛው ዩቲዩብ ላይና ቲክቶከር ላይ ለምኝ እንጂ ላስታ ላሊበላ እንዳንቺ አይነት ቅማላም አይለምንበትም። የላስታ ሰው ሲለምን አይተሽዋል? ላስታ ላሊበላ ለማኝ ነው። አንቺ ላስታ ላሊበላ ዳግማዊ ኢየሩሳሌም አምሳለ ገነት አገራችን ላስታ ላሊበላ ደብራችን ቅዱስ ላሊበላ ቅርሳችን መጠሪያና ማንነታችን እንጂ እንዳንቺ አይነቱ ቅማላም ላስታ ላሊበላ አፉን ሊከፍት ወይም ደግሞ ሊያላግጥ አይገባውም። ገባሽ? ስትፈልጊ ገደል ትገቢያለሽ። በላስታ ላሊበላ በደብራችን በቅዱስ ላሊበላ አንዳንቺ አይነቱ አመዳም እንዳንቺ አይነቱ ቅሌታም ሊናገርም ሆነ ሊያወራ አይችልም። አንቺ ስለ ላስታ ላሊበላ የታባሽ ታውቂውና ነው? ላስታ ላሊበላ እኮ የቅዱሳን ደብር ገባሽ? የነገስታት አገር ስንት ሊቃውንት የወጣበት ስንት ምሁር ስንት ጳጳስ የወጣበት ላስታ ላሊበላ ሀገራችን እንዳንቺ አይነቱ ቅማላም አይዘብትበትም። ገባሽ? ጎሳዬ ምናምን ተጠረቃቅመሽ ገደል ትገቢያታለሽ። ገባሽ? አንቺ እከክ ሲጀመር ባህልና ወጋችን አንቺ እንዳንቺ አይነቱ እኛ የላስታ ላሊበላ ባንቀልባ ማዛያችን እንዳንቺ አይነቱ ቅማላም አያዝልበትም። ለመጀመሪያ ወጉን ባህሉን ወቂ። እኔ ላስታ ላሊበላ ተወልጄ ባላድግበትም አገሬ ነው እነግርሻለሁ። ገባሽ? ግዴታ ላስታ ላሊበላ መወለድ አይጠበቅብኝም። አገሬ ነው። ግን ልንገርሽ ላስረዳሽ፣ ላስታ ላሊበላ አገሬ ነው። አማራ ነኝ። ስለ አንቺ አንቺ ለማይ ልመናሽን እዛው ከቲክቶከር ልመናሽን እዛው ከዩቲዩብ እንጂ በላስታ ላሊበላ አይደለም የምትለምኝ። ላስታ ላሊበላ የታባሽ ነው ሲለምን ያየሽው? ስለ ላስታ ላሊበላ ምን አባሽ ታውቂና ነው አንቺ ቅጥሽን ከፍተሽ ጧት ተነስተሽ ቲክቶክ ነው ስትገለፈጭ የምትውይ። ጧት ተነስተሽ ዩቲዩብ ላይ ነው ስትገለፈጭ የምትውይ። አፍ ሲከፈት ጭንቅላት ይከፈት ይባላል። አከክ ሲጀመር ማለት ነው። እናንተ እምነትን ካልነካችሁ አገርን ካልነካችሁ ፌመስ አትሆኑም እንዴ? ምን ነው ሸዋ አንዱ ተነስቶ ስለ ጎጃም፣ አንዱ ተነስቶ ስለ ላስታ፣ ደግሞ ነገ አንዱ ስለ ጎንደር ይናገራል፣ ደግሞ ነገ አንዱ ስለ ወሎ ይናገራል። አንድ ነገር ልንገራችሁ ማለት ነው። እኔ የትም ይሁን የትም ማለት ነው ጎንደር ሲነካ፣ ወሎ ሲነካ፣ ጎጃም ሲነካ፣ ሸዋ ላስታ ሲነካ ያመኛል። አፍንጫ ሲነካ አይን እንደሚያለቅሰው ሁሉ እቺ አራቷ ከተማ ስትነካ በጣም ነው የሚያንገሸግሸኝ፣ በጣም ነው የሚያናድደኝ። ላስታ የምኒልክ መናገሻ ሸዋ እኮ ነው ላስታ። ቅማላ አንቺ ተቀምጠሽ ታፕ አበባውን አንበሳው ስትዋይ እንጂ በላስታ ልትለምኝበት። ላስታ የነገስታት አገር ዳግማዊ ኢየሩሳሌም በልመና መልክ ይዘሽው ትመጫለሽ። ባለጌ የምትናገሩት ሰው እስኪናገራችሁ ለምንድን ነው የምትጠብቁ? ሰው እንዲያስቀይማችሁ ለምንድን ነው የምትፈልጉት? ለምንድን ነው ሰውን ለማስከፋት ሰው እንዲናገራችሁ የምትፈልጉ? ሰው ያልፈለገውን ነገር እንዲናገራችሁ ለምንድን ነው የምትጠብቁ? ለምንድን ነው ሰውን ተናጋሪ የምታደርጉት?
ለምንድነው ሰው ክፉ እንዲወጣው የምትፈልጉት እንዴ? ምን ነው ሸዋ በስማ ያመጡል። በቃ እናንተ ፌመስ የምትሆኑት አማራ ክልልን ስትናገሩ ነው ተብላችኋል። አማራ ክልልን ዝቅ ካደረጋችሁ ፌመስ ትሆናላችሁ፣ የሚከፈላችሁ ክፍያ ይጨመርላችኋል ተብላችሁ ከሆነ ኦፍኮርስ ችግር የለውም፣ እንደፈለጋችሁ ተናገሩ። ከዚህ ግን አይለጠፍም። ከዚህች እዚህ ጋር እዚህ የለበስኩት ቢጃማ ጋር አይለጠፍም። ግን ደግሞ ምንም ይሁን ምንም ህዝባችንም እንደፈለጋችሁ ተናግራችሁ ዝም ብለናችኋል። ላስታ ላሊበላን ግን የመናገር ሞራን የለሽም አንቺ ከካም ባላስታ ላሊበላ አንቺ አዝማሪ ለማይሆንሽ ልትወጭበታችም። ስለ ላስታ ላሊበላ ቅማላ መጀመሪያ ፓንትሽን ቀይሪ። ላስታ ስለ ላስታ አፍሽን ከመክፈትሽ በፊት ማለት ነው። ስለ ላስታ አፍሽን ከመክፈትሽ በፊት ይጥምጥም በሚሸተው አፍሽን ማለት ነው። ስለ ላስታ አፍሽን መክፈት አንቺ አቺም የቅዱሳን አገር ላስታ ላሊበላ ነው። የታሪክ ማህደር ነው ላስታ ላሊበላ። እንዳንቺ አይነቱ ቅማላም ላስታ ስለ ላስታ ለማኝ የላስታ ሰው ለማኝ ነው ያለሽ ማን አባሽ ነው? የላስታ ሰው ለማኝ አይደለም ቅማላም። ላስታ ላሊበላ አይደለም ደብሩ ቤተክርስቲያኑ ገብተሽ ይቅርና ላስታ ላሊበላ ቅዱስ ላሊበላ ስሙን ስትጠሪው የራስሽ በሽታ ሁሉ ይለቅሻል። አጋንንት ካለብሽ የቅዱስ ላሊበላን የቅዱስ ላስታ ላሊበላን ስሙንና ደብሩን አስታውሹ። የያዘሽ መተት ሁሉ ይሄ መተት ምንድነው የሚባል ሶሪ ይቅርታ፣ የያዘሽ መንፈስ ሁሉ ለቆ ካንቺ ላይ ይወጣል። እንዳንቺ አይነቱ ቅርፊታፍ ስለ ላስታ ሊናገርም ሆነ ሊያወራ ሞራን የለውም። በቃ አፋችሁን ማለት በቃ ምን ነው በዚህ ልክ የሰው ልጅ ጥላቻ እንደዚያ አናታችሁ ፈላ እንዴ? ምን ነው ሸዋ በስመ አብ ወወልድ ወመንፈስ ቅዱስ። በቃ ያልተነስቶ ስለ ኢትዮጵያ ስለ አላለ ወይ አታፍሩ ወይ አታምሩ። በቃ ምንድነው ኢየሱስ በስመ አብ ኢስ ምን ነው ሸዋ እንዴ? ማፈር የሚባል ነገር አለ እኮ ትንሽ ለሰው ልጅ ክብር የሚባል ነገር አለ። ለሰው ልጅ ክብር ስጡ፣ እፈሩ። እንዴ የአንድን ማህበረሰብ ሀሴት በማይገልጽ መልኩ አንድን ማህበረሰብ በሚያንቋሽሽ መልኩ በማንም በክብራችን አትምጡ። እንዴ በላስታት መጫለሽ እንዴ ብለሽ የቄስ ሚስት አወቀች ችሏት ቆብሎ መጽሐፍ ቀደም ተጥላለች ነው የሚባል። እንደው በቃ ታዋቂ ከሆናችሁ ታዋቂ ነን ታዋቂ መባል ካልቀረን እንደው እንደፈለግን እንከፈት፣ ጭንቅላታችን እንደፈለገ ይከፈት፣ ጭንቅላታችን እንደፈለገ እንናገር ብላችሁ ለምትናገሩት ነገር ዋጋ እየከፈላችሁ መሆኑን እወቁ። ገባሽ? የክስ ተመስርቶብሻል። መልሳለሽ። የላስታ ሰው ለማኝ ነው ከመሻ ባሽ ወዲህ የላስታ ላሊበላ ሰው የሚለምን ላስታ ላሊበላ ለአንቺ አብልቶ ያሳድር አይደለም። ዘር አዛርትሽን የላስታ ሰው ዘር አዛርትሽን ያስተዳድራል። እንኳን ሊለምን ያንቺን ዘር አዛርት ወገኖችን በሙሉ ያስተዳድራል የላስታ ሰው። ምክንያቱም ተናግራችሁ ሰው እንዲናገራችሁ የምታደርጉ ራሳችሁ ስለሆናችሁ ባመጣችኋት ነገር ደግሞ እኛ ለመመለስ ዝግጁ ነን። እናንተ በምታደርጉት ነገር በተለይ እኔ ለመመለስ ዝግጁ ነን። በላስታ በጎንደር በሸዋ በወሎ የሚመጣብኝ ሰው አልወድም። የማንንም ብሔር የማንንም አገር አልነካም። አገሬ ሲነካ ግን አልችልም፣ ያመኛል። አገሬ ሲነካ ግን ወገኔ ሲነካ አልችልም። ቢጃማዬን አያችሁት? ግን ውድ ተመልካቾች ሙቀት ነው እና አገሬ ሲነካ ላስታ ሲነካ ወሎ ሲነካ ሸዋ ሲነካ አልችልም፣ ያመኛል። አልችልም። በጣም የሚያንገፈግፈኝ ያንቀጠቅጠኛል ሁላ። ስለ ላስታ ስለ ሸዋ ስለምን ሲወራ ያንቀጠቅጠኛል፣ ያንገፈግፈኛል። አገሬ ነውና
አፋችሁን ሳትከፍቱ ዝም ብላችሁ በክብር መቀመጥ ካላማራችሁ ተዋርደን እንዋረድ ካላችሁ ማዋረድ ወደ ኋላ አምል ቋንቋ ያንኳኳት አረበሰተና እናሻፈርኩ ይቺ ድንጋይ እናሽ ቅማላ አስታውቺ እንዳንቺ ልቃሚስ ልቃሚ ልቅምቃሚ ሁላስ እንዴ ሰው እንዲናገራችሁ ለምንድን ነው የምትፈልጉት? ሰው እንዲያስከፋችሁ ለምንድን ነው የምትፈልጉት? ሰው የሆነ ነው ትርፍ ቃል እንዲናገራችሁ ለምንድን ነው የምትፈልጉት? ለምን እንዴ ስለ ራስታውን አንቺ ምን አውቀሽ ነው? አንቺ ቆጨሽ ናብኪ ማሽ እኔ ማለት ያላግባብ ቃላት ምን ስናገር የለምትከፉ ቤተሰቦቿ ይቅርታ አድርጉልኝ። ለተናገረችው እጥፍ ድርብ አድርገን መመለስ ግዴታ ስለሆነብን ነው። ካሁኑ እንደዚህ ሲናገሩ አደብ ካላዛዝናቸው ካሁኑ ሲናገሩ መልስ ካልሰጠናቸው ነገ ደግሞ ላስታም ብቻ አይደለም ጎንደርን ይናገራሉ። ሸዋንና እሱ ወሎን ጎጃም ተናግረዋል። አሁን ወሎና ጎንደር ነው የቀራቸው። ሸዋን አዳርሰውታል። ስለዚህ ካሁኑ እኛ የአማራ ልጆች እንደምንም ተናግረን እነሱ ሲናገሩ ትክክለኛውን አጥጋቢ መልስ ካልሰጠናቸው አናታችን ላይ ነው የሚወጡት። እስካሁን ድረስ ዝም ስለማንናገር ነው እንደፈለገው አዳሜ እየፈነጠዘ አገራችን ላይ በተወለድንባት አባቶቻችን በቆረቆሯት ከተማ አዲስ አበባ ላይ አትገቡም ተብለን የተከለከለ ዝም ስለምንል ነው፣ ስለማንናገር ነው። እንዴ ያንን ሁሉ ተቋቁመን ዝም ስላለን ደግሞ ጭራሽ ለማኝ በለማኝ ታወሳለች። እቺ ጥምብ ግን መጀመሪያ ፓንት ገዝተሽ ልበሽ፣ ከዛ ስለ ራስታ ትናገሪያለሽ። ስለ ራስታ ለማኝ መሆንና መሆን አለመሆን በግልጽ ታስረጃለሽ። ግን መጀመሪያ ፓንት ቀይሪ። ቆሻሻ አፍሽ ሲከፈት የጭንቅላትሽ ቅል በሙሉ ይታያል። እንዴ በቃ አራበዙትን የሚናገሩት ሲያስጠሉ በመድኃኒዓለም ስም ምን ጉድ ነው በመድኃኒዓለም የረቤስማ ታዲያ ሰው ከተናገረ እንዲህ እዚህ የተባለ እንዴት አንናገራችሁ? የምታረጉት ድርጊት እኮ ነው እናንተ ሰው እንዲናገራችሁ የሚያደርጋችሁ። እንዴ ቅቤ እየቀባችሁ እኮ አይደለም የአማራ ሕዝብ ማለት ነው። እያንዳንድሽ አፍሽ ሁሉ በቃ ቲክቶከር የሆነ በቃ አንዱ ስለ ኦርቶዶክስ በማያገባው ይገባና ይናገራል። አንዱ ስለ በቃ አይደለም። በነገራችን ላይ ሶሻል ሚዲያ ሰውን ለማስቀየም ከምትጠቀሙበት ሰውን ለማስደሰት ብትጠቀሙበት የበለጠ ትልቅ ነገር ይሆናል ብዬ ነው የማስበው። ሰውን ከማስቀየማችሁ ሰውን ለማስደሰት ብትነሱ ችግር አለ። ሰውን ለማስደሰት በቃ ያን ሰው ያለ ማስከፋት ብትጠቀሙበት ምንም አትሆኑ ማለት ነው። የአንድን ማህበረሰብ ሰው የአንድን ክልል የአንድን አካባቢ በቃ ዝም ብላችሁ ነውር እኮ ነው፣ እውነት ነውር ነው። አሁን አንቺ ላስተላልፈላ ህዳር 29 የገና እንደው ደብሩ ተሳልም የልምጣልቲ የላስታ ሰው በሰላም ይሰድሻል እንዴ? ትንሽ እፈሩ እንጂ ትንሽ እፈሩ። አይ መረን ለቀቀን፣ ቀይ መስመር እየለቀቅን ነው። ህዝብ እያስቀየመ ነው። ህዝብን እያስጠላን ነው ማለት ምን ማን ከፋ? ኧረ ኢየሱስ እንዴ! በቃ አሁን ይሄ ሶሻል ሚዲያ ላይ የተለቀቁትማ በቃ ሰውን ለማስከፋት ሰውን ለማስቀየም በቃ ዝም ብለው ማያረጉት ነገር የለም። ድርጊታቸው ሁሉ ቀፋፊ፣ ወይ አያምሩ ወይ አያፍሩ። አባት አምላክ ያንሳችሁት ለኢየሱስ ስም
የሚባል ያልሰራላችሁ፣ እፍረት የሚባል ያልፈጠራላችሁ፣ ለምትናገሩት ቃላት ነገ ተጠያቂነት እንዳለ ማስታወስ እንዴት ነው የሚከብዳችሁ እንዴ? እንደፈለጋችሁ የምትዘረጥጡት ማህበረሰብ ዝም ይላችኋል እንዴ? ሶሻል ሚዲያ ከተጠቀማችሁ ስለ ጥሩ ነገር የተራበን ማብላት፣ የተቸገረን ማገዝ፣ የተጠማን ማጠጣት፣ የተከፋን ማረጋጋት፣ አይዟችሁ ሁሉም ኃላፊ ነው ማለት እንጂ በቃ እናንተ አፋችሁ እንዳመጣ መዘርጠጥ፣ አፋችሁ እንዳመጣ መናገር፣ ከዛ ደግሞ ምላሽ ሲሰጣችሁ ንቀታችሁ፣ ይቅርታ እንኳን አትጠይቁም። ወጣችሁ ምላሽ ሲሰጣችሁ ይቅርታ ጥፋተኛ ነን፣ አጠፍተናል፣ በቃ ይቅርታ አድርጉልን፣ ምን ችግር አለ ማለት እንዴ? ያንድን አካባቢ ያንድን ማህበረሰብ ሰው እንደዚህ አፋችሁ እንዳመጣ ስትዘረጥጡ፣ አፋችሁ እንዳመጣ ስትናገሩት አይደብራችሁም እንዴ? አይሸማማችሁም? ሸም እኮ ነው። እኔ በበኩሌ ማርያም በጣም ነው የሚቀፈኝ። እና አሁን ዘልዬ የዚህ ሀገር እንደዚህ ነው፣ የዚህ ሰፈር እንደዚህ ነው በቃ ብዬ የዛን ሰው ክብሩን በማይመጥን መልኩ ስናገር የዛ አካባቢ ተወላጅ ለእኔ ምን አይነት ምላሽ እንደሚሰጠኝ ጠንቅቄ ማወቅ አለብኝ። ምክንያቱም ራሴን ካላስከበርኩት፣ ራሴን እንድከበር ካላደረግኩት፣ የዛን ማህበረሰብ እሴት ስነካ ሳዋርድ እና ስገለፍት እኔን ደግሞ ምን እንደሚገጥመኝ ያ ሰው እኔ ዝም አይለኝም። እኔ የተናገርኩት ሰው፣ እኔ የገለመጥኩት ሰው፣ እኔ እንደፈለኩኝ ስለሌለበት አካባቢ ስናገር የዛ አካባቢ ተወላጅ ምን ይለኛል፣ ምን አጠፋ ምላሽ ይሰጠኛል፣ ምን ያስከፋኛል ብዬ ማሰብ ግዴታ አለብኝ። ዝም ብላችሁ ግን አፋችሁ እንዳመጣ ጭንቅላታችሁ እንደተከፈተ ብቻ ዳቦ በቀደደው አፋችሁ እየተቀደዳችሁ አንድን ማህበረሰብ ታርጌት እያደረጋችሁ የምትናገሩ በጣም ብዙ ባለጌ እና ስድ አደግ ቤተሰቦቻችን እንዳላችሁ ልታውቁ ይገባል። ስለ ላስታ ጽጌ አንቺ ደደብ ወተሽ ይቅርታ ካላልሽ የላስታን ህዝብ እየደጋገምነ ቪዲዮ እየሰራን ጭራሽ ሶሻል ሚዲያ እንዳትጠቀሚ እናረግሻለን። የላስታን ህዝብ ወተሽ ይቅርታ ካልጠየቅሽ አንቺ ቅማላ፣ አንቺ ነሽ ደግሞ ስለ ላስታ አቀንቃኝ የምትወኝ። ላስታ ትልቁን አማራ እኮ ነው የተናገርሽ፣ ትልቁን አማራ ወሎን እኮ ነው የዘነጠፈ። አንቺ ቆሻሻ ያለ ማንነታችን ማንነት እኮ ነው እየሰጠሽኝ ያለ። ወተሽ ቅታ የአማራ ህዝብ ካላሽ እየደጋገብን ቪዲዮ እንሰራለን። የአማራ ህዝብ በተለይ የላስታ ህዝብ ይቅርታ። አንተ ደግሞ ድንጋይ ራስ ጎጃም የተሳደብከው በተለይ የአማራ ህዝብ አብሶም የጎጃም ህዝብ ይቅር በለኝ በድያለሁ አጥፍቻለሁ ካላልክ ቀን በቀን ስላንተ እንሰራለን ቪዲዮ ማለት ነው። ጽጌ ደግሞ የአማራ ህዝብ የላስታ ህዝብ በተለይ ትልቁ አማራ ላስታ ላሊበላ ይቅር በለኝ ካላሽ እየደጋገምን ቪዲዮ ከመስራት ወደ ኋላ አንልም፣ ልንልም ደግሞ አንችልም። ምክንያቱም ላደረግሽው ድርጊት ዋጋ እናስከፍልሻለን ማለት ነው። ገባሽ? ዋጋ ትከፍያለሽ። ገብቶሻል? ዋጋ ነው የምትከፊ። ገባሽ? እኔ ነገርኩሽ። እኔ ላስታ ላሊበላ ተወልጄ አላደኩበት አገሬ ነኝ። አገሬ ነው። ጎንደሬ በሆንም መናገሻ ላስታ ላሊበላ ነው። ሸዋ ወሎ ነው። ገባሽ? የምኒልክ ሀገር አንቺ ቅርጭጭታ ነው። ዛሬ እንደፈለግሽ በታሪክ ቅርጽ ተጽፎ ለዓለም ቱሪዝም ይሆን ላስታ ላሊበላ ጎንደር ፋሲለደስ ነው። ገባሽ? ቅርሳችን ትልቁ ቅርሳችን በኢትዮጵያ ላስታ ላሊበላ ነው። በአንዳንቺ አይነቱ ቅርጭጭታም ቅርፊታፍ ላስታ ላሊበላ ሊነካ አይችልም። ድንጋይ ይቅርታ ሳትጠይቁ አማራን እና አማራን አብሶም ቅዱስ ላሊበላን ይቅርታ ካላሽ እየደጋገምን ቪዲዮ እየሰራን
ሱሪ ለብሰሽ ምትሄጂ ከሆነ ሻርፕ ተጠቅልለሽ እንደዚህ ብለሽ ምትሄጂ ነው የምናደርግሽ፣ ሰው እንዳያይሽ። ቀልድ የለም በሀገር ደግሞ በደብራችን በላስታ ላሊበላ ቀልድ አናውቅም። የነገስታት አንቺ ልንገርሽ ስንት ምሁር የወጣበት ስንት ቄስ ስንት ጳጳስ ስንት ዲያቆን ያፈለቀን አገር ላስታ ላሊበላ አንቺ ልትናገሪው አትችይም። ባህላችንና ወጋችን አታቂም። ስለ አማራ አንቺ አታቂም። አንቺ ደደብ፣ አንቺ የቲክቶከር ለማኝ ቁጭ በይና ዝም ብለሽ ቲክቶክሽን ለምኝ 5 10 በይ። ስለ ላስታ አንቺ አፍሽን ከፍተሽ አትናገሪም። ይልቅንስ ተቀምጠሽ 5 10 በይ። ታፕ አባይቱን በይ። ለማኝ አንቺ ነሽ ለማኝ እንጂ ቲክቶክ ተቀምጠሽ እጅ እግር እያለሽ ሰርተሽ መብላት አቅቶሽ ቲክቶክ ላይ ተቀምጠሽ አባይቱን ታፕ እስቲ የምትይ ላስታ ላሊበላ ነው እንዴ የሚለምን? ላስታ ላሊበላማ አንቺ ጨጓራሽን ራሱ የምትሞዩ የላስታ ላሊበላ ህዝብ ደጉ የአማራ ህዝብ በሚያርሰው በሚያንደፈርሰው ነው። አንቺ ቅማላም እካክ ተናግረው እናንተ ሰውን እናንተ ተናግራችሁ ሰው እንዲናገራችሁ ነው የምትፈልጉት። መቤቴን ሰው እንዲናገራቸው በቃ አለ አይደለ? ሰው እንዲናገራቸው ራሳቸው ተናግረው ሰው እንዲናገራቸው ነው የሚፈልጉት። ራሳቸው አጠፍተው ሰውን በቃ ማለት ያ ሰው ያለ ፍላጎቱ እንዲናገር አስገድደውት የማይፈልገውን ነገር እንዲናገር ነው የሚያደርጉት ማለት ነው። እና በጣም የሚቀፍ የሚያስጠላ ተግባር ነው ያደረግሽው። ትልቁን የላስታ ህዝብ የቅዱስ ላሊበላ ደብር ተንበርክከሽ አይደለም ቁመሽ ይቅርታ በቃ አጥፍቻለሁ ምናምን አይደለም። አይሰራም። እንዲህ ባናትሽ ተተክለሽ እግርሽን ሽቅብ አቁመሽ ይቅር በሉኝ የላስታ ህዝብ እንድትይ ነው የምንፈልገው። ይቅርታ በቃ አጥፍቻለሁ በቃ ተሳስቻለሁ ይቅርታ እንድትይ አይደለም የምትፈልገው። ወጥተሽ ይቅር በሉኝ ጥፋተኛ ነኝ ደደብ ነኝ ብለሽ በጣም ደደብ ነኝ ተሳስቻለሁ የላስታ ላሊበላ ህዝብ ይቅር በለኝ በይ። አንቺ ለማኝ የላስታ ህዝብ ነጭ አምራች ነጭ የሚበላ ነጭ የሚያርድ ነው እንጂ እንደ አንቺ የቲክቶከር ለማኝ አይደለም። አንቺ ቅማላ ማለት ነው። እንዳንቺ ታፕ አንበሳውን አበባይቱን ልቧን ሲሉ የሚውሉ አይደሉም። አራሽ አንደፋራሽ ቀዳሽ ነው የላስታ ላሊበላ ህዝብ እንጂ ለማኝ አይደሉም። ለማኝ አንቺና አንቺ ነሽ። ገባሽ? እኔ ቤተሰብ አልነካም። አንቺ በመጣሽበት አንቺን ነው የምነካሽ። ቤተሰብሽን አልነካም። አንቺ ቅማል ልክ እንደ ወገብ ቅማል ተጣብቃችሁ ከአማራ ራስ ላይ አትወርዱም እንዴ? ሁሉም እኮ ነው በቃ እንደ ወገብ ቅማል ይጣበቃል ከአማራ ላይ አይወርድም። እንደ ወገብ ቅማል ይጣበቃል ከአማራ ራስ ላይ አይወርድም። ረይዞቹ ሂድ ምን ጉድ ነው በመድኃኒዓለም ስም። በስመ አብ ወወልድ ወመንፈስ ቅዱስ እንናገራለን። እኛ ጥርት ያልን አማራዎች ስለ አማራ ሲነሳ እናገራለን። የሰውን ብሔር አንነካም፣ የሰውን ማንነት አንነካም፣ የሰውን ክብር አንነካም። በክብራችን ከመጣ ግን ክብራችን አሳልፈን አንሰጥም። በቃን እስካሁን ድረስ በቃን። አንገታችን ደፍተን ተሳስበን ከህዝብ ጋር እንኑር ብለን ቆይተናል። አሁን ግን እንደዛ የለም። ይህ ያለፈበት ፋሽን ነው። ስለዚህ ለአማራ ህዝብ ይቅርታ። ጎጃም እንደተሳደከው ጥፍራም የበላኸውን ጥርስ የ7 ዓመት የጥርስን ቅርጭጭት ያልፋከው የጎጃምን ህዝብ ይቅርታ እንድትጠይቅ ወጥተህ ጽጌ ደግሞ አንቺ ደደብ ስለ ላስታ ወጥተሽ ይቅር በሉኝ ብለሽ አናትሽን ቁልቁል ሰቅለሽ ይቅር በሉኝ ካላልሽ መቼም አንፋታም። መቼም አንፋታም። ስለ ላስታ አንቺ ማነሽ? አንቺ ከየት ነው የመጣሽ? ደናቁርት አለባባው እንትን ነው ደናቁርት። ለማንኛውም ውድ የዓለምነሽ ቻናል ተከታታይ እህት ወንድሞቼ፣ እናት አባቶቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን ኮሜንት አስቀምጡልኝ። ማርያምን
ዩቱብ ከጀመርኩ አመት አለፈኝ። ቪዲዮ አይታይም፣ ላይክም አይደረግም። ሰብስክራይብ ምን ችግር አለው? ሰብስክራይብ አድርጉኝ፣ ላይክ አድርጉኝ፣ ሸር አድርጉልኝ። ምን ችግር አለው ብታዩት? ሌላ ሰው ታበረታቱ የለ እንዴ? ሌላ ዝም ብሎ ግደለው ፍለጠው የሚለውን ታበረታቱ የለ? በተለይ ደግሞ ውድ የአማራ ልጆች ለምንድን ነው ላይክ ማታደርጉ? ለምንድን ነው ሸር ሰብስክራይብ ማታደርጉኝ? በኢየሱስ ስም እና ላይክ አድርጉኝ፣ ሸር አድርጉኝ፣ ሰብስክራይብ አድርጉኝ። እወዳችኋለሁ። አለምነሽ ሹመት ከጆርዳን የቃልዬ እናት ጎንደሬዋ፣ እወዳችኋለሁ። ጽጌ ተጠንቀቂ።